ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። ጤና በጣም ወሳኝ ስለሆነ ጤናን በተመለከተ ነው የማቀርበው። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ይህን ቪዲዮ እንግዲህ በቲክቶክም በፌስቡክም የምትመለከቱ ማለት ነው ቲክቶክ ላይ ያላችሁ ሊንኩ አለላችሁ ፕሮፋይልን ተጭናችሁ ከስር ታገኙታላችሁ ማለት ነው። ዩቲዩብ ላይ ገብታችሁ ብታዩ ተጠቃሚ ትሆናላችሁ ማለት ነው። በኤፍቢም የምታዩ ኤፍቢ ላይ ሊንኩ አለ ማለት ነው። ሊንኩን ተጭናችሁ ብትሄዱ ዩቲዩብ ላይ ብታዩት ደስ ይለኛል ማለት ነው። ይጠቅማችኋል፣ አይጎዳችሁም ማለት ነው። ወደ ትምህርታችን እንሄዳለን ማለት ነው። የዛሬው ትምህርት ለየት ያለ ነው። ማርን ለአስም በሽታ በቤት ውስጥ እንዴት እንጠቀመው የሚለውን እናያለን ማለት ነው። 4 የአጠቃቀም ዘዴዎች አሉ፣ እነሱን እናያለን። ማርና አዝምራኖ ምንድን ነው? የጥብስ ቅጠል ማለት ነው። እሺ እሱን እናያለን። በመጀመሪያ በአንድ የሻይ ብርጭቆ ውሃ ውስጥ አዝምራኖ ወይም የጥብስ ቅጠል ቀላቅሎ ማፍላት። ከዚያም በደንብ ከተንተከተከ በኋላ ከእሳቱ ላይ ማውረድ፣ ለጥቂት ደቂቃዎች እንዲቀሰቅስ ማድረግ። በአዝምራኖ ወይንም የጥብስ ቅጠል ውሃ ላይ ማለት ነው 1 ማንኪያ ማር ጨምሮ መበጥበጥ፣ ከዚያም መጠጣት። ይህን ፈሳሽ ወይንም ውህድ አስም ላለባቸው ሰዎች ፍቱን መድኃኒት ነው ማለት ነው። ይህን ውህድ በቀን 2 ጊዜ ወስደው ካልተሻለዎት ወይንም ለውጥ ከሌለው መጠኑን በመጨመር በቀን ከ3 እስከ 8 ጊዜ መውሰድ ይቻላል ማለት ነው። ማርና ነጭ ሽንኩርት አዘገጃጀቱን ስናየው 2 ራስ ነጭ ሽንኩርት ወስዶ በሚገባ አድቅቆ መፍጨት፣ የተፈጨውን ነጭ ሽንኩርት ከ1 ማንኪያ ማር ጋር መለወስ። በመቀጠልም ይህን ጠዋትና ማታ በቀን 2 ጊዜ ለ15 ቀናት ያህል መውሰድ ያስፈልጋል ማለት ነው። ይህን ውህድ የሚወስደው በተለይ የአስም ህመም በሚነሳበት ወይንም በተቀሰቀሰበት ሰሞን ከሆነ ፍቱንነቱ፣ ፈዋሽነቱ በሚገባ ማረጋገጥ ይቻላል ማለት ነው። በዛን ሰዓት አስሙ ተነስቶባችሁ እያመማችሁ ከሆነ በዚህ ሰዓት ከወሰዳችሁት ማለት ነው እጅግ በጣም ወሳኝ ነው ማለት ነው። ማርና ቀረፋ አዘገጃጀቱን ስናየው 1 ማንኪያ ማር እና ግማሽ ማንኪያ የቀረፋ ዱቄት አብሮ መለወስና በቀን 3 ጊዜ እንደ እንክብል መውሰድ ማለት ነው። ማር፣ ነጭ ሽንኩርትን እና የተነጠረ ቅቤ እሱን እስኪኔው አዘገጃጀቱን ስናይ 7 ማንኪያ የተፈጨ ነጭ ሽንኩርት፣ 10 ማንኪያ የተነጠረ ቅቤ፣ 12 ማንኪያ ማር በአንድ ጎድጓዳ ዕቃ ውስጥ ማለት ነው መደባለቅ እና ለብ እስኪል ድረስ በመጠኑ ማሞቅ ማለት ነው። በመቀጠልም ጥብቅ ያለ ወይም ክዳን ማለት በደንብ የተስተካከለ ክዳን ያለው ማለት ነው ባለው ጠርሙስ ውስጥ ገልብጣችሁ ማስቀመጥ። ይህን ውህድ በየቀኑ ከምግብ በፊት የአስም ሁኔታ አመርቂ ለውጥ እስኪያሳይ ድረስ መውሰድ ያስፈልጋል። በነገራችን ላይ ማርን ከመጠን በላይ ማሞቅ አይመከርም። ምክንያቱም ማር ከሚገባው በላይ በእሳት ከተመታ ወይንም ከሞቀ በውስጡ ያለው ጠቃሚ ንጥረ ነገሮች ከጥቅም ውጭ ስለሚሆኑ ነው። ስለዚህ ይህን ተግባራዊ ካደረጋችሁት ውድና የተወደዳችሁቶቼ ወንድሞቼ ማለት ነው እጅግ በጣም ተጠቃሚ ትሆናላችሁ። እሺ ሌላው የምናየው መጥፎ የአፍ ጠረን ከጥርስና የአፍ ውስጥ አልያም ከውስጥ ህመም ጋር ሊያያዝ ይችላል። ከተመገቡ በኋላ አፍን አለመጉመጥመጥና የአፍ ንጽህናን አለመጠበቅ ለዚህ ችግር መንስኤ ነው ማለት ነው። እንዲሁም የአኗኗር ዘይቤ፣ ደባል ሱስና ተያያዥ ነገሮች ለዚህ ችግር መንስኤ ይሆናሉ ማለት ነው። ጥርስ በየቀኑ አለመቦረሽ፣ የምግብ ቅንጣቶች በአፍ ውስጥ በማቆየት በጥርሶች መካከል በድድ አካባቢና በምላስ ላይ የባክቴሪያ እድገትን በማምጣት ለመጥፎ የአፍ ጠረን ይዳርጋል ማለት ነው። መንስኤውን ስናይ የድድ በሽታ፣
የአፍ ውስጥ ኢንፌክሽን፣ ደካማ የጥርስ ንጽህና አጠባበቅ፣ ትንባሆ ማጨስ፣ የምግብ አለመፈጨት ችግር፣ የአፍ መድረቅ፣ በእርግዝና ወቅት የሆርሞን መለዋወጥ፣ እንደ ሽንኩርት፣ ቡና፣ ስኳር የበዛባቸው ለስላሳ መጠጦች፣ ፕሮቲን፣ ለውዝ እና ካርቦሃይድሬት የበለጸጉ ምግቦች እና ቅመም የበዛባቸው ምግቦች እንዲሁም እንደ ሳንባ ምችና የመሳሰሉት ውስጥ የጤና ችግር ለዚህ ችግር መንስኤ ሊሆን ይችላል ማለት ነው። ምልክቶችን ስናይ የማያቋርጥ ደስ የማይል ሽታ፣ ደረቅ አፍና በአፍ ውስጥ መጥፎ ጣዕም፣ ቶንሲል አካባቢ ነጫጭ ነጠብጣቦች፣ የድድ መድማትና የምራቅ መብዛት መሰል ምልክቶች አሉት ማለት ነው። መከላከያ መንገዱስ የአፍ ንጽህና መጠበቅ፣ በቀን 2 ጊዜ ምላስን ጨምሮ አፍን በሚገባ ማጽዳት ማለት ነው። ብዙ ሰው ምናልባት ምላሱን ሊረሳ ይችላል ማለት ነው። ጥርሱን ከቦረሸ በኋላ ግን ምላስም በደንብ መጽዳት አለበት ማለት ነው። ከተመገቡ በኋላ ጥርስን መቦረሽ፣ አፍን መጉመጥመጥ፣ በጥርስ መሃል የቀሩ የምግብ ቅንጣቶችንም ፍሎስ ማድረግ፣ በቀጭን ክር አሊያም በተዘጋጁ የፕላስቲክ ማስወገጃዎች መጠቀም ማለት ነው። የጥርስ ብሩሽ ከ2 እስከ 3 ወር ይቀይሩ ማለት ነው። ውሃ በብዛት መጠጣት፣ አፍን በማርጠብ ድርቀትን ይከላከሉ። ሲጋራ አለማጨስ፣ ስኳር የሌለባቸው ማስቲካዎችን መጠቀም እና የጥርስ ሐኪምን ማማከር ማለት ነው። በተጨማሪ ለመጥፎ አፍጠረን ማለት ነው የሚዳርግ አመጋገብን ማስወገድ ያስፈልጋል ማለት ነው። እሺ ሌላው የምናየው የኦቾሎኒ ቅቤ የሚሰጠን የጤና ጥቅሞች አሉ። እነሱን እናያለን። ኦቾሎኒ ቅቤ ከተፈጨ ኦቾሎኒ የሚሰራ ወይንም የሚዘጋጅ ጣፋጭና በንጥረ ምግቦች የተሞላ ምግብ ነው። በጤናማ ስብ፣ ፕሮቲን፣ ቪታሚኖች እና ማዕድናት የበለጸገ ሲሆን የልብ ጤንነትን መደገፍ፣ ክብደትን መቆጣጠር እና ቀጣይነት ያለው ኃይልና ጉልበት መለገስ ያሉ በርካታ የጤና ጥቅሞች ይሰጣል። የጤና ጥቅሞቹን ስናይ ኦቾሎኒ ቅቤ ለጤና ጠቃሚና አስፈላጊ ከሆነባቸው ዋና ዋና ምክንያቶች መካከል የሚከተሉት ናቸው ማለት ነው። ኦቾሎኒ ቅቤ ቪታሚን ኤ፣ ማግኒዥየም፣ ፖታሺየም እና ቪታሚን ቢ6 ጨምሮ የበርካታ ቪታሚኖች ማዕድናት መገኛ ምንጭ ነው። እነዚህ ንጥረ ነገሮች ለተለያዩ የሰውነት ተግባራት ወይንም ስራዎች በጣም አስፈላጊ ናቸው። እነዚህም መካከል ኃይልና ጉልበትን ማምረት፣ ጡንቻዎችን ተግባራቸውን በትክክል እንዲወጡና ጤናማ ቆዳ እንዲኖር ማድረግ ይገኙበታል። በውስጡ ሞኖኡንሳቹሬትድ እና ፖሊ አንሳቹሬትድ ፋቶችን የያዘ ሲሆን እነዚህ ቅባቶች ወይም ፋቶች ለልብ ማለት ነው ጤናማ ተደርገው ይቆጠራሉ ማለት ነው። እነዚህ ቅባቶች መጥፎ የኮሌስትሮል መጠን ኤልዲኤል እንዲቀንስ እንዲሁም ጥሩ ኮሌስትሮል መጠን ኤችዲኤል ማለት ነው እንዲጨምር በማድረግ ለልብ ህመም ያለንን ተጋላጭነት ለመቀነስ ይረዳሉ ማለት ነው። ኦቾሎኒ ቅቤ ህብረ ህዋሳትን ለመገንባት፣ ለመጠገን፣ ኢንዛይሞችንና ሆርሞኖችን ለመስራት እንዲሁም አጠቃላይ እድገትን ለውጥ ለመደገፍ በጣም አስፈላጊ የሆነ ከፍተኛ መጠን ያለው ፕሮቲን ይሰጣል። ኦቾሎኒ እንደ ሬስቪራትሮል፣ ኮምሪክ አሲድ እና ፋይቶስትሮይል ማለት ነው ያሉ በባዮአክቲቭ ውህዶች ማለት ነው የያዘ ሲሆን እነዚህ ውህዶች አንቲኦክሲደንት ባህሪ አላቸው ማለት ነው። አንቲኦክሲደንቶች የኦክሲዴቲቭ ውጥረትን ማለት ነው የኦክሲዴቲቭ ውጥረትን ለመቋቋም የሚያግዝ ከመሆኑም በላይ ስር የሰደደ በሽታዎችን ለመቀነስ ይረዳል ማለት ነው። የኦቾሎኒ ቅቤ በካሎሪን የታጨቀ ቢሆንም የሰውነት ክብደት ለመቆጣጠር የሚረዳ የእድገት አካል ሊሆን ይችላል። የፕሮቲን ፋይበር ይዘቱ ረዘም ላለ ጊዜ
የመጥገብ ወይንም የመርካስ ስሜት እንዲሰማን ስለሚያደርግ ከመጠን በላይ የመብላት አጋጣሚን ይቀንሳል። በኦቾሎኒ ቅቤ ውስጥ ያለው ጤናማ ቅባትና ፋይበር ወደ ደም ውስጥ የሚገባው የስኳር መጠን እንዲቀንሱ በማድረግ በደም ውስጥ ያለው የስኳር መጠን በተሻለ ሁኔታ ለመቆጣጠር ያስችላል። ይህ በተለይ አይነት 2 የስኳር በሽታ ላለባቸው ሰዎች እጅግ በጣም ጠቃሚ ነው። አንዳንድ ጥናቶች እንደሚያመለክቱት ኦቾሎኒ ቅቤ አዘውትሮ መመገብ በሐሞት ጠጠር የመያዝ አጋጣሚን ይቀንሳል። ይህም በኮሌስትሮል መጠን ላይ ባለው በጎ ተጽዕኖ ምክንያት ሊሆን ይችላል። በኦቾሎኒ ቅቤ ውስጥ ያለው ፕሮቲን ይዘት ለአትሌቶች ወይንም ጡንቻዎቻቸውን መገንባት ለሚፈልጉ ሰዎች ጥሩ መክሰስ ያደርጉታል ማለት ነው። በተጨማሪም የአካል ብቃት እንቅስቃሴ ካከናወኑ በኋላ ጡንቻቸው እንዳገግሙ ይረዳል ማለት ነው። ኦቾሎኒ ቅቤ ማግኒዚየም ስላለው ለአጥንት ጤንነት በጣም አስፈላጊ ነው። ማግኒዚየም ካልሲየም ጋር በአንድነት በመስራት ጠንካራ አጥንት ለመገንባትና ኦስቲዮፖሮሲስ ለመከላከል ይረዳል። የፕሮቲን የስብ እና የፋይበር ውህደት ዘላቂነት ያለው ኃይል ምንጭ እንዲሰጥ ያደርጋል ማለት ነው። ይህም የኦቾሎኒ ቅቤ ከቅድመ ወይንም ከድህረ አካል ብቃት እንቅስቃሴ በኋላ ጥሩ የመክሰስ ምርጫ ይደረጋል ማለት ነው። የኦቾሎኒ ቅቤ በርካታ የጤና ጥቅሞች አሉት። በውስጡ ያለው የካሎሪ መጠን ከፍተኛ ከመሆኑም በላይ በፋይበር ተቀናብሮ የሚመጣ ስኳር እና ጤናማ ያልሆነ ቅባት ሊይዝ እንደሚችል ልብ ማለት ያስፈልጋል። የጤና ጥቅሞች ከፍ ለማድረግ ወይንም ለመጨመር ምንም አይነት በፋብሪካ ተቀነባብረው የሚጨመር ስኳር ወይንም ሃይድሮጄኔትድ ዘይት የሌለው የተፈጥሮ ኦቾሎኒ ቅቤን ይምረጡ። እንዲሁም የተወሰነ መጠን ብቻ መመገብ እንዳለበት ልብ ይበሉ ይለናል ማለት ነው። ውድና የተወደዳችሁ ወንድሞቼ እንግዲህ ለዛሬው እዚህ ላይ እንጨርሳለን። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።